ማታ ነው እንዴ? ልትማታ ገና ህይወትን ሊያስነጥቅ የሚችል ነገር በእኔ የሚቆም እንዳይመስል ህይወትን ሊያስነጥቅ የሚችል ነገር ሊገጥም እንደሚችል ረሳው እንዴ? እጁ ረጅም ነው። ድርጅት ነው፣ ግዙፍ ድርጅት ነው። በአውሮፓ ማህበረሰብ ምናምን የሚደገፍ ነው። በዶላር የሚንቀሳቀስ ድርጅት ነው ከጀርባ ያለው። አሁን አንድ ነገር ሁለት ነገር አይደለም የተበላሸው፣ እልፍ አላፍ ነገር ነው የተበላሸው። አንተ ውሻል ባም ሰውጣም ሰው በርግጥ ኮሜንት ይሰጠኛል፣ አስተያየት ይሰጠኛል። ሰላማችን እንደፈረሰ የተለያየ ነገር ይሉኛል። ተከራዮችን ለምን አታስወጣም ምናምን ይሉኛል። አላቅም ለምንድን ነው መተለ በቃ አምላክ አላቅም በቃ ለምንድን ነው አላቅም መተለ አላቅም የት ነው ያረካቸው? እኔ አላቅም በቃ አምላክ። ቤቱ ላይ የተለያዩ ወጣት ፎቶግራፍ፣ የተማሪዎች ዶክመንት ምናምን ነው ያለው። ከዛች ቆሻሻ አክስቴ ጋር ተመሳጥራችሁ እናቴንም እህቴንም አሳጥታችሁኛል። አሁንም አታፍርም? እንደጠፋሽ ብለህ የምትለው እንዴት? ምን ማድረግ አለብኝ? የስንት ሰው ህይወት እንዴት እንደዚህ ትላለህ? እንዴት እንደዚህ ትላለህ? ሄደች። ይሄንን ነገር እንዲታገቱ ከተደረገ በኋላ መሐዛንም የተወሰዳት አላቅም። ይሄን ነገር አንተን አይመለከት። ስለዚህ እናንተ ይሄን ከዚህ ስራ ብትወጡ ይሻላል ብዬ ነው። በቃ አደጋ ላይ ይጥሉናል የምንላቸው አይነት ሰዎች ከሆኑ ያን ስራ አይሰራም። እነዛ ልጆች ይተዋሉ። ምን እንዴት ነው እንደዚህ የምታረጋው? ባዶ ወረቀት ነው ያዝነው ሲጀመር። አሁን ይዘን የነበረው ባዶ ወረቀት ምንም የምታጣራው ነገር የለም። የምነግርህን ስማኝ፣ ትሰማኛለህ? ለህይወት አስጊ መሆኑ እኔ ነኝ ከዚህ በኋላ እየሰማኝ ነው። እዚህ ጋር ማለት ነው የሚያገናኘው ነገር እንዳለ በግልጽ ይናገራል። ስለዚህ ስለተማሪዎቹ ነገር አላውቅም። በጣም እንደዚህ አይነት ነገር እስካሁን አጋጥሟቸው ያውቅ መሰለኝ። የእነሱን ስራ የሚያጣራባቸው ሰው ምናምንና እኔን መግደልም ሆነ ከማጥፋት አልፈለጉም። እንዴት ያንን ሁሉ መንገድ እንደሄድኩኝ በጣም ግራ ስለገባቸው እኔ እነሱን ይህን ስራ በእነሱ ተገልብጦ እንድሰራላቸው ነው የፈለጉት። ሌላ እርምጃ እንድትወስድ አልፈልግም። ሁሉንም ነገር በስነስርዓት እነግርሃለሁ። በቃ ገደብ ሰጥተውኛል። እስከሆነ ጊዜ እነሱን ያዙኝ ነገር በስነስርዓት ምሰራ ከሆነ ነው እህቴን ማስዳ የምችለው። ለምንድን ነው የማላስበው? የልጅ አባት አይደል እንዴ? አንቺ ሴት አታበሳጭኝ። የፈለግሽኝ ለምንድን ነው? ግን ያው እንዳልኩን የብዙ ሰው ስለሚመጣ በትክክል አላስታውስም። ግን ፊቱ አዲስ አልሆነብኝም። ያየኋት መሰለኝ። ስለዚህ መታ ሊሆን ይችላል እቺ ሴት አይደል? ያው ፊቱ ተቆልፎ አንቺም እሱም ምን አገባሽ? እሱ እኮ የቤተሰቦቻችን ቤት ነው። አያገባሽም። ለምን ደግሞ አያገባሽም? መናገር ያለብሽ ምን ልታመጪ ነው እንዴ? እማመጥ አሳይሻለሁ። እሺ አፍንጬ ድረስ ደርሶ እንደፈለግሽ እየከፈትሽ እንደፈለግሽ ስትገቢ እንደፈለግሽ ስታወሪ ዝም ያልኩት ለልጄ ብዬ ነው። የልጄ ስለምቦና እንዳይጎዳብኝ ብዬ። በጣም አዝነሽላት። አይ እነሱ ተዘጋጅተው ነው የሚመጡት። በቃ ሁሉ ነገር ይገባሉ፣ ከዛ ይዘጋል። ከዛ እነሱ በሩ ተዘግቶ ቁጭ ብለው ያወራሉ። ያለውን ነገር አካባቢዎችን ማጣራት ነው። እያንዳንዱ ነገር እጄ ለፖሊስ እናገራለሁ። በቃ ሴትዮ አርፈሽ ብትቀመጭ ይሻልሻል። ከነባልሽ ነው ገደል የምትገቢ። እሺ ያው የሆነ ጊዜ እንደውም እሷ ልትሞክር ቤቱ ጋር ልትከፍት ምናምን የሄደች ጊዜ ነገርኩት። ምን ነው በዚህ ልክ ነው ማውራ የምፈልጊው? ነይ ተነሽ። በቃሽ ነገር እና ያው ከማዛ ከምትባለው ሴትዮ ጋር የቢዝነስ ስራ ልንሰራ ነው የምንሄደው። ክፍለ ሀገር ነው ያለነው። ግን ስደውልልሽ የማዝሽን ነገር ታደርጊያለሽ አይደል? እና ለምንድን ነው የጠራሽኝ? እኔ አሁን ባሌ የት እንዳለ ማወቅ ስለምፈልግ ብቻ ነው የጠራሁሽ። እና እኔ ካንቺ በላይ አንቺን ባል እጠብቃለሁ። ይኸውልሽ አንቺ አይደለሽ እንደ አብረሽ የምትኖሪ? የት አለ ወንድም? ምን አድርገሽ ነው? ተረጋጊ። ወይም ደግሞ የስራ ባልደረቦች አሉ ነው እነሱ መጥቶ ያወራሉ። የሚያወሩበት ቤት ነው ማለት እኔ የሚያወሩት ነገር አላውቅም። ስለዚህ አሁን ተረጋጊ። ሰሚኛለሽ አይደል? ተረጋጊና ማውራት ያለብን ነገር አለ። ሲጀመር ይኸውልሽ የምታውቂው ነገር ምን ትግሪ ይፈልጋል። ይኸውልሽ ምንድን ያለ መሰለ አዲስ ስራ አግኝቻለሁ። በጣም አሪፍ መላ ነው ያለው ምናምን ብር ነው ያለው። በቃ ያንን ብር በሱ አዲስ ህይወታችንን እንቀይረዋለን ምናምን። ይኸውልሽ ተረጋጊ። አንተ ማለት አንቺ ለምን ታስቀምጣለሽ? ቤቱን ቁልፉን እጂ እንትን ስል ስሞክረው ቁልፉ ተቀይሯል። ቤት ውስጥ ምን እንዳለ ምንም የማውቀው ታሪክ የለም። የሆነ ቤት ውስጥ አለመስማማት ነበረ ከእናቴ ጋር። በዛ ምክንያት ይመስለኛል ድንገት ነው ሄደ እና የት እንደሄደ አላውቅም። ያልገባኝ ምን ያልዋሸው ሲጀመር አንቺ የቤተሰብ ሚስጥር እንዴት እንደዚህ በአደባባይ ይወራል እንዴ? ሲጀመር ምን የምታውቂው ነገር አለ? እኔ እንዳትለያዩ ሲጀመር እንደዚህ አይነት ትልልቅ ሰው ውስጥ መጠበቅ የምትይውለን ገብተህ እሷን ህፃን ልጅ ከምትጠይቅ እኮ እኔን ጠብቀህ ማውራት ትችላለህ። የቤቱን ኪራይ እሷ እየሄደች ታያለች የሚከራየውን ቤትና ወደዛ ቤት አትሂጂ እኔ ሌላ ስራ እየሰራሁበት ነው እያላት ነበር። አሁን ግን ሄሎ ማዚ ምናምን እያለ እየተቻኮለ ሲወጣ እንትን ብየዋለሁ። ምናልባት የስራ ባልደረባው ትሆናለች ብዬ አሰብኩኝ።
ይኸውልህ በረከት እኔ የማውቀውን እነግርሃለሁ፣ ግን በቃ ገርሞኝ ነው ማለት ቻለቀ። ከዚህ በኋላ እኔ ሳልፈቅድልሽ ወዴትም ልትሄጂ አትችይም። ምን ማለት አፍሽን አትክፈትሽ፣ በጥፊ ነው ያድልሽ። ስታስጠላ ልክሽን አውቂሽ። ባባዬና በቲና መታገት እናቴን እየጠረጠርክ ነው ወይስ አልገባኝም። ማናችሁም እንዳትከተሉ፣ ማናችሁም በማደርገው ነገር እባክህ ሳሚ ተረጋጋ። እባክህ ሳሚ እናትሽ ነሽ። ከዚህ በኋላ በጥበቃ መሄድ የለብሽም። ለምንድነው ነፃነት እንዲሰማሽ ማታረጊው ብላ ጥበቃውን ያስቆመችው እናትሽ ነች። እኔ ፍቃድ ያጋባኝ ነው። ምንም በማለቅበት ሁኔታ ውስጥ አባዬና ቲና ታገቱ አልከኝ። እንደዛ አዋክባችሁ ቤታችን እየተፈተሸ ነው። ተዋክቤ መጣሁ። እዚህ አንድ ላይ አግተዋት ነበር። እያየቻቸው ነው ጸጥ ያልሽው? እኔ እያየኋቸው አይደለም ጸጥ ያልኩት። እና ምን ማለት ነው? ምን ማለት ነው? እኛ ቤት አባዬ መምጣታችንም ምን ማለት ነው? እህቷ ቤት ምን ማለት ነው? ይሄን ጠይቀኝ። እኛ ቤት የምትመጣው የሆነ ጉዳይ ሲኖር የሆነ ፕሮግራም ሲኖር ብቻ ነው እንዴ? እና እያወሩ እየተጫወቱ ነበረ። ምንም የተፈጠረ ነገር የለም። ሲጀመር ከተጣሉ እንዴት ነው ቤት የሚመጡት? ስልኬ ላይ ሰራልሽ ይችላል፣ ሩቅ ነው እና ኔትወርክ አይኖርም ያለችኝ። በቃ አንተ የፈለግከው መጠጣት ትችላለህ በረከት። እኔ ከዚህ በኋላ ግን ከአንተ ጋር ምንም የማወራው ነገር የለም። ግን የምታወራው ነገር አሰብ አድርጋ ምንም ከእናቴ ጋር አንድ ላይ ነው የሚሰሩት እና የስራ ባልደረባ ነው እና በቅርቡ ደግሞ የሚጀምሩት ስራ አለ። ይኸውልሽ ምን ነግሪውን ነገር ቶሎ ብለሽ ንገሪው። እናትህ እኮ ናት እንደሚገሏት አታስብም? እናትህ እኮ ናት እንዳትናገር ብላ ያስማለችኝ። ሳሚ ተረጋጋሽ፣ እነግርሃለሁ። ንገሪኛ። ምን ምንድን ነው ያልሽው? ሌላ ነገር እንዲፈጠር አልፈልግም። እዚህ ቤት ነኝ። ውጣልኝ። ሳሚ እንድትረጋጋ ፈልጋለሁ። እናንተ በስራ ብቻ እኮ አይደለም ወንድምህም እኮ ነኝ። እንዴት እንደዚህ ትለኛለህ? ምን ለማለት ነው? በዚህኛው መንገድ ዛሬ አትሄዱ፣ ይሄኛው መንገድ ተዘግቷል ምናምን ብላ የሆነ ነገር እንትን አለችንና ዛሬ መሄድ ያለባችሁ በዚህኛው ነው ስትለን፣ አንተ ተረጋግተህ እኮ ነው እሷን ማስመለስ ያለብን። እባክህ ሳሚ ተረጋጋ። የት ጋር ስሄድ በቃ አንተ አታስፈልግም፣ ችግር የለውም፣ ሌላ ቦታ ስሄድ አብረኝ ትሄዳለህ ያለችኝ። ሳሚ እባክህ ተረጋጋ። ከሆነ ሰዓት በኋላ እናቱ ነች ጥበቃ ያስፈልገንም ከዚህ በኋላ ብቻችንን ነው የምንንቀሳቀሰው ምናምን ያለችው። አክስትህ ጥበቃ እንደማያስፈልጋት ጥበቃ ስታረግ የባሰ ሰዎችን ትኩረት እንደምትስብ እየመጣን እያለ የሆነ መኪና ነው መጥቶ ሶስታችንን አስገድዶ መኪና ውስጥ አስገባ። ትንሽ መንገድ ከሄድን በኋላ እኔን አስወርደው ስልኬንም ቀምተው እነሱን ይዘዋቸው ሄዱ። ያን ቢሆን ያደረገችው ደግሞ ያን መከረቻት ምናምን አክስትየው ነች። የሆነ ቀን አይዋሽሽ ከሆነ እገልሻለሁ፣ በእጄ ነው የምጠፋሽ። እኔ ምንም የዋሸው ነገር የለኝም። የሰማሽኝ ነው? በእጄ ነው ማጠፋሽ። ይሄ መጥቷል ያልኩ ሰዎች የሆነ መረጃ ነግራቸው ከሆነ ጠፊ እንደሆነ ታውቃለሽ። ከውጪ በሚመጣ ሰዓት ለኔ ነው የሚደውልልኝ እና መንቀሳቀስ በሚፈልግበት ቦታ ሁላ እኔ ይዤ እሄዳለሁ። ከዛ በኋላ አሪፍ ቲፕ ይለቃል። እኔ ያልኩህን ገንዘብ ሰጣለሁ። ምን ታረጋለህ? መደበቅ ያለብህ ቦታ ትደብቃለህ። ያሬድን አምጥቶ በር ላይ ጣለው ራሱ ነው። እኔ ምን ይስራ ምንም ማውቀው ነገር የለም። ስለ ያሬድ ከባድ ነገር ነው። ምን ተፈጠረ? እንዳልኩ እዛ ጠብቅ ብዬ ነበር። ከዛ ንቅንቅ እንደባለፈው አይነት ሪስክ ነው ያልፈልግም። አድርስ ያለኝ ልጅ ጋር ደውዬ እንዲህ አንድ የበይ ክፍል ፈልግም ማለት ነው። የቤቴ እንድትገባ አልፈልግም። እዚህ ቤት ታውቃላችሁ ከዚህ ፊት እኔ አውጡልኝ፣ እኔ ማንንም አልፈልግም። እኔ በቃ አውጡልኝ፣ ማንንም አልፈልግም። አውጡልኝ ማለት ተመልሶ መጣና ታርጋ ያስኩበት መስሎትም ይሆናል። ህይወትን የሚቀይር ብር እሰጥሃለሁ፣ ለማንም እንዳትናገር፣ ሌላም ስራ በተጨማሪ ገንዘብ ሰጥቼም ሌላ ስራ እንድትሰራ ማረጋለሁ። ምንድን ነው የምትይው አንቺ? ምንድን ነው የምትይው? ሰው ስለለበሰ ሰው ስለሰራ ቀናተኛ ነሽ? ከኔ ምንድን ነው የምትፈልጊው? ከኔ ቤተሰብ ምንድን ነው የምትፈልጊው? ያው እንግዲህ ቤተሰቦቼ የተፈጠረው ሁሉ ነገር ተፈጥሯል። ሳሚም ያው ማድረግ ያለበትን ነገር እያደረገ ነበረ። ያው ብቻ በየትኛውም ሆነ በየትኛውም መንገድ አሁን ላይ እንግዲህ ሳሚ ውጭ ላይ አቶ ኤልያስ ጋር እንዲደውል አድርጎታል ማለት ነው። ከአቶ ኤልያስ ጋር ያለውን ነገር እያንዳንዱን ነገር ውጭ ላይ ሲወጣ ነበረ። ያው እዚህ እንዲመጣ አድርገውታል። መናገር ያለበትን ነገር እንዲናገር ማለት ነው። ስለዚህ ቤተሰቦች አሁን ሳሚ ኤልያስ ወደዚህ ቅርብ አካባቢ እንደደረሰ
እዚሁ አካባቢ ላይ እንደሆነ መረጃዎች ደርሰውናል ማለት ነው። ማለት የክሩ አባሎቻችን ያሰማራናቸው የክሩ አባሎቻችን ይሄን ነገር ለኛ አሳውቀውናል ማለት ነው። ስለዚህ እንግዲህ እሱ ገብቶ የሚሆነውን ነገር የሚፈጠረውን ነገር ቤተሰቦች አብረን ነው የምናየው የሚሆነው። ምክንያቱም ያው ዛሬ ላይ እንግዲህ እንዲጠራ ያደረግነው የሚናገራቸው ብዙ ነገሮች ስላሉ ነው። በዋናነት እንግዲህ ሳሚ ያደረገው ነገር ምንድነው? እዚህ ቤት የነበረችው ልጅ ትታወቃለች ማለት ይሄ ብዙ ስራዎችን የምትሰራላቸው ስለ ቤተሰቦቻቸው የምታጣራ ልጅ ነበረች ታውቃላችሁ። እሷ ልጅ እንደጠፋችና ቤት እንደሌለች አርጎ ነው ቶሎ እንዲመጣ ወደዚህ አርጎ እንዲጠራው የተደረገው ማለት ነው። ስለዚህ አቶ ኤልያስ እዚህ ጋር መጥቶ እንግዲህ ስላለው ነገር ይነግረናል ብዬ አስባለሁ። ምክንያቱም እንደምታውቁት ከመዓዛ ማለትም ከሳሚ አክስት ጋርም የጠለቀ ግንኙነት ያለው እሱ ነው፣ ምንም ጥያቄ የለውም። ቀጥታም ሆነ በተዘዋዋሪ ይሄ ሰውዬ ከሳሚ ማለት ከወንድሜ እናትና እህት ጋር መታገት ቀጥታ እጁ ስላለበት እንግዲህ ዛሬ ላይ እንይዘዋለን። ከሱም ጀርባ ያሉትን ነገሮች እያንዳንዱ ነገሮች ማጣራት ባለበት ልኩ የምናጣራ ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ እንግዲህ ከዚህ በኋላ ያለው የሚፈጠረው ነገር አብረን ነው የምናየው። ሳሚ ምናልባት የምታወራው ነገር ካለ ሳሚ። ያው ምንም በዚህ ሰዓት ላይ ማውራትም ማለት የምንችልበትም ቦታ ሰዓት ላይ አይደለም ያለ ነው። ግን ደግሞ አሁን ኤልያስ መጥቶ ደግሞ እስኪ የእናቴንም የእህቴንም እስኪ አድራሻ የት እንዳደረጓቸው ምን እያደረጓቸው እንዳለ የተወሰነ ነገር ለማወቅ እንችላለን ብዬ አስባለሁ። ከዛም በተረፈ ደግሞ እነዚህ ተማሪዎች ላይ እየተደረገ ያለውም ስራ ደግሞ እየተደረገባቸው ያለውም በደልና ግፍም ለማስቆም የቻለውን አቅል እየጣርን ነው የምንገኘው። አሁን እንግዲህ ቅድም እንዳልኩ ነው እየሰማኝ ነው አይደል? ቅድም እንዳልኩ ነው ምንም አይነት ስህተት አልፈልግም። ምንም አይነት ነገር እንዲፈጠር አልፈልግም። ሲመጣ ምንድነው በሚመጣ ሰዓት ላይ ቀጥታ የምታወራው ልጅቷ እንዳመለጠች አድርገህ ነው የምትነግረው። ልጅቷ ዶክመንቶቹን እንዳለ ይዛ ጠፍታለች። ምንም ማድረግ አልችልም። አጋጣሚ እኔ የተወሰነ ቃል ገዛ ነበር ይወጥቼ ነበር፣ ግን ደግሞ ሁሌም ቃል መግዛት ወጣ ነበር። በእንደዚህ ልክ ትዳፈራለች ብዬ አላሰብኩም እህቷ እኛ ጋር ስለሆነች። ግን ደግሞ ምን ስመለስ ዶክመንቶቹን እንዳለ ይዛ ጠፍታለች። አሁን ምን እንደማደርግ ገራ ገብቶኝ ነው። ምን ላድርግ ምናምን ብለህ ነው የምታናገረው። ገብቶሃል አይደለ? እያንዳንዱ መረጃዎች በዚህ ስልክ ይሰጣል። ማይክ ነው፣ እሱን ድምጽ እንድትቀዳ እናደርጋለን። ካሜራም ደብቀን እናስቀምጣለን። እያንዳንዱን ነገር ግን በጥንቃቄ እንድታዋራው ፈልጋለሁ። ሰምተኛል አይደል? በቃ ምንም አይነት ስህተት አልፈልግም። ስለዚህ ውድ ቤተሰቦች ይሄ ነው የሚሆነው። ቀጣይ የመልካምና የጥሩ ዜና ውጤት እንዲገጥመን ከጎናችን ሆናችሁ በጸሎትም በተለያየ ነገር እንድትደግፉን እንፈልጋለን። እስኪ እንግዲህ ዛሬ ስለ እናቴም ስለ እህቴም ጥሩ ዜና ብሰማ ደስ ይለኛል። እስኪ ፈጣሪ ጥሩ ዜና ለመስማት ያብቃን እላለሁ። እሺ ካሜራችንን እናስተካክል ምናምን፣ ሁላችንም ቦታችንን እንያዝና የሚመጣውን ሰው መጠበቅ ነው ከዚህ በኋላ ያለብን ኃላፊነት። ምንም ጥያቄ የለውም። እንግዲህ ከዚህ በኋላ ቤተሰቦች ያው እኔ በዚህ ሰዓት ሳሚ አጠገቤ መሆኑ ማለት በዚህ ብርታት፣ በዚህ ጥንካሬ፣ በዚህ መንፈስ ከኔ ጋር በመሆኑ ዛሬ ላይ በጣም ደስተኛ ነኝ። ያው እናንተም ይሄን ነገር እንትን እንድትሉ ትፈልጋለሁ ቤተሰቦች። ማለት ማንም ሰው ቢሆን እናቱ እህቱ እንደዚህ ታግተውበት ወይም ደግሞ እንዲህ አይነት ነገር ውስጥ ገብተውበት ስለሌላ ሰዎች የሚጨነቅበት ጭንቅላት ብዙ ሰዎች ላይኖራቸው ይችላል። ነገር ግን አሁንም እስቲል ነው ከእህቱና ከእናቱን በተጨማሪ ሳሚ አሁን ላይ የሚያሳስበው ነገር አለ። ያም ነገር ምንድነው? መና የሆነ እየቀረ ያለ ትውልድ አለ፣ እየመከነ ያለ ትውልድ አለ። ስለነዛ ትውልድም አሁንም እስቲል ነው ይጨነቃል፣ ያስባል ማለት ነው። ስለዚህ በዚህ መንፈስ ከኔ ጋር በመሆኑ በዚህ ሰዓት በጣም ደስተኛ ነኝ ማለት ነው ቤተሰቦቼ። በዚሁ አጋጣሚ ሳሚ አንተንም ላመሰግን እፈልጋለሁ። ማለት ያለህን ጥንካሬ ያለህን ነገር ጠንቅቄ የማውቀው ነገር ነው። ግን በዚህ ሰዓትም አጠገቤ ስለሆንክ በጣም ከልቤ ላመሰግን እወዳለሁ። በዚህ ጭንቅ ሰዓት፣ በዚህ ክፉ ሰዓት፣ በዚህ መጥፎ ሰዓት አብረኸኝ ስለሆንክ ከልብ አድርጌ ላመሰግን እፈልጋለሁ ማለት ነው። ቤተሰቦቼ እናንተም እንድታመሰግኑልኝ መልካም ምኞታችሁን ሁላችሁም ደግሞ በኮሜንት ላይ እንድታሳውቁኝ እፈልጋለሁ ማለት ነው። በተጨማሪም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድጀምሩ እፈልጋለሁ። ቤተሰብ የሆናችሁ ሰዎች ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ሳሚን በርታ በማለት እንድትቆዩ እፈልጋለሁ ማለት ነው። እንግዲህ ሲመጣ ደግሞ የሚፈጠረውን ነገር እያንዳንዱ ነገር አብረን የምናየው ነው የሚሆነው ማለት ነው ቤተሰቦቼ።
አንተ ምንድን ነው የምትነግረኝ? እንዴት ይሆናል እንዴ? ምን ሆነ ነው አንተ? ልጅቷ ጠፋች፣ እኔ ተልኬ ሲሄድ አሁንም አታፍርም እንደ ጠፋች ብለህ የምትለው እንዴት? ምን ማድረግ አለብኝ? የስንት ሰው ህይወት እንዴት እንደዚህ ትላለህ? እንዴት እንደዚህ ትላለህ? ሄደች እሷ ምን ስታረግ ነበር? ምን ጎፈሬ ነበር? ሱቅ ሂጄ ነበረ እንዴ? ለሰከንድ ክፍተት እንዳትፈጥር አልነገርኩም እንዴ? ደወልኩ እኮ ደጋግሜ ደወልኩልህ፣ ስልክ አላነሳ አልከኝ። ደወልኩልህ? አዎ ልጅቷ ደግሞ ፋይሉ ምናምን የተሰጠ የሥራ ድርሻ አታውቅም እንዴ አንተ? እኔ ከዚህ በላይ ምን አደርጋለሁ? በሄድኩበት ነው እኮ እንዴ። በቀልድ የምታየው ነገር አይደለም፣ ብዙ ነገር ነው ይዞ የመጣው እና ምን ማድረግ አለብኝ? ከአቅሜ በላይ እኮ ነው። ይኸውልህ ይሄ ነገር ልንገርህ አይደለ፣ በአንተ የሚቆም አይደለም፣ በዘር ማንዘር ሁሉ የሚሄድ ነገር ነው። እንዴት ነው የሚሄደው? ይሄ እኮ ከአቅሜ በላይ ነው የሆነው። ይሄ ነገር መጀመሪያ አምነህበት ነው የገባው፣ እችላለሁ ብለህ ነው የገባው እኮ። ሄጄ እኮ ነው ቃል አመጣ በሄድኩበት ነው ወጣ ሄደችው እሷ። አሁን አንድ ነገር ሁለት ነገር አይደለም የተበላሸው፣ እልፍ አላፍ ነገር ነው የተበላሸው። አሁንም ቢሆን ልጅቷ የሚገኘው እንትን ምትል ከነ ፋይሉ እንድታመጣት ነው ፈልጉ ነው። ወይም ተረጋግታችሁ አትወሩም አይደለም? ይሄ የቀለደ ነው እንዴ? ምን የማንም ወበረስ ታበጥር ነው እንደዚህ የሚሆነው? በቃ ተልኬ ነው አይድኩት መልስ ሰጠኛለህ እንዴ? ደግሞ አሁን እኮ ምን ማድረግ አለብኝ? ከአቅሜ በላይ ከሆነ ምን ማድረግ አለብኝ? እረኛ አይደለም እኮ ትልቅ ኃላፊነት ነው የተሰጠ እኮ። ስርዓት ይኑራ በቃል። ምን ልትማታ ነው እንዴ? ልትማታ ገና ህይወትን ሁሉ ሊያስነጥቅ የሚችል ነገር በእኔ የሚቆም እንዳይመስልህ። ህይወትን ሊያስነጥቅ የሚችል ነገር ሊገጥም እንደሚችል ረሳው እንዴ? አሬት ኤልያስ አቶ ኤልያስ ምን ላይ ኤልያስ እንደው ወልኩልኩ መልሽ አይደለም እንደዚህ የምትለው ነገር በቀልድ የምታየው ነገር አይደለም እኮ። ልጅቷ እንዳትረቅ እኮ ደዋወልኩልህ፣ ስልክ አታነሳ። የስንት ሰው ሰነድ እንዳለ ሳታቀርተ ነው አንተ። አንቆ ልጅቷ ቆይታለች ከወጣች ምንም አይደለም። ሰዓት እንደሄደችም አላውቅም። ሱቅ እንደሄድኩኝ ነው ስመለስ የለችም። ሰዓት ፋይሉ ምናምን ይዛን የለችም። ቆይ ሰው ነበር እንደዚህ አካባቢ ሻል ማንም አልነበረም። አያም በቀላል የምታየው ነገር አይደለም። ከጀርባ ብዙ ነገሮች ያሉበት ነገር ነው። በቃ ሆነ ምን ላድርግ? ካሜ በላይ በቃ የሚባል ነገር አምነህበት ነው የገባው እኮ። እችላለሁ ብለህ ነው ባለ ቦታ መጥናለሁ ብለህ ነው የገባው። ሰው እኮ ነኝ እንዴ? በአንተ የሚቆም አይደለም እኮ፣ በእኛም ይመጣል እኮ ነገሩ እኮ። የና ነገር አንተ ሌላ ነገር አትጫዋ። በቃ መፈለግ ይቻላል። ከምትችለው ከሆነ መፈለግ ነገሮች ጠቅላላ እንትኑ ከተበለሻሸ በኋላ ነው መፈለግ የሚቻል። መጀመሪያ ነበር ጠብቅ የተባልኩ አይደለም? ደግሞ እኮ አለማፈር አይደለም በቃ እኔ እኮ አሁን አሻሽና ለዛ ነው እያከበርኩ ያለው እኮ። እንደዚህ በቀላሉ ምንድን ነው ከዚህ በኋላ በቁጥር ነው አትሰማኛለህ? ነይ 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 ከጥሽ ነው ነገር ቆይ ቁጭ በል እያልኩ ነው እዚህ ትሰማኛለህ? አንቺ ነው ወደዚህ ልብሰቆላችሁ ለምን ነገር አታቸው እንዴ? አርፈሽ ቁም ነገርሻለሁ ማጥልቁ አልኩ ቁጭ በል እያልኩ። እንግዲህ ወደ ቤተሰቦች እንግዲህ አሁን ኤልያስም በቁጥጥራችን ስር ውሏል። እግዚአብሔር የተመሰገነ ይሁን። በቁጥጥር እናንተ ማናችሁ ማለት ምን ማለት ነው? ማናችሁ እናንተ? የሰው እኛ መርማሪ ጋዜጠኞች ነን። እዚህ ደግሞ የምታያቸው እንዳለ የህግ አካላቶች ናቸው። ሌላ የምትፈልገው ነገር አለ? ዝም ብሎ ከመሬት ተነስቶ አንድ ሰው የህግ አካልን ብሎ ማስጨነቅ ይቻላል እንዴ? ከመሬት ተነስቶ ማንም ከመሬት ተነስቶ እንደዚህ አይነት ነገር እያደረገ የለም። የሚያደርግም ሰው የለም። ሲጀመር አንተ በጣም ብዙ ከባድና በጣም የሚያስጠላ ዘግናኝ ወንጀሎችን ስትሰራ የቆየ ሰው እንደሆንክ እያንዳንዱ መረጃዎችን ሰብስበንና አጣርተን ነው እዚህ ጋር ስነ ስርዓት ውጪ ይሁን። ዝም በል ስለ ስነ ስርዓት አንተ ታውቃለህ። ሲጀመር ማለት ነው ሳሚ ማን እንደሆነ እኔ ማን እንደሆንኩኝ ጠንቅቀህ ታውቃለህ። አሁን ላይ ማናችሁ ምናምን የሚል ነገር እንድታወራ አንፈልግም። በይሳት ሰማኛለህ። አገሪቷ ህግ አላት ብዬ ነው በህግ አምላክ ማናችሁ አንተ ስለ ህግ ታውቃለህ እንዴ? መጀመሪያ ስነ ስርዓት እንዳለ በታሰበና ስትጠረምሰው ምንም አይታወቃችሁም። ስነ ስርዓት ያዙ። መጀመሪያ ህግ እንዳለ ብታቅ ኖሮ እንደዚህ አይነት ስራ ትሰራ ነበር እንዴ? አሁንም እየተዛለፍክ ነው እኔ ወንድም። ይኸውልህ ከዚህ በላይ ሌላ ነገር የምትደረግ ትችላለህ። ትሰማኛለህ አይደል? ይኸውልህ እስካሁን ሰዓት ድረስ እስካሁን ታግሰን ነው እያወራን ያለው። ሌላ ነገር ማድረጋለሁ ምትፈልግ ከሆነ መታወቀውን ነገር እያንዳንዷን ነገር ታወራለህ። ሲጀመር ማለት ነው ማን እንደሆነ ጠንቅቀህ ታውቃለህ። የህግ አካል አይደለም። ህግ አርቃቂ ብትሆን ደንታ አይሰጠኝም። ምንም ዴንታ የሚሰጠን ነገር በሚገባህ መንገድ እናቀርብልሃለን። ለሁላችንም የህግ የበላይነት አለ። ህግ ነው የሚዳኘን። ዝም ብለህ ከመሬት ተነስተህ ልታስፈራራኝ ምንም ልትለኝ ያለ ስሜም ስም ልትሰጠኝ አትችልም። እኔ ሁሉንም ነገር ነግሬያቸዋለሁ። ራስን ነፃ አውጣ። ምንድነው የምትነግረው? እናቴና እህቴ ተይዛብኛለች ብለዋል። እሷን እየፈለጉ ነው፣ እየመጡ ነው። አሁን አንተ ውሻ ልጅ እኔ ነግሬያቸዋለሁ። ራሴን ነፃ ለማውጣት ነግሬያቸዋለሁ ሁሉንም ነገር። እንዴት ነው ሚስጥር ነው? በቃ ይኸው እንደነገርኩ ነው።
ሁሉን ነገር ተናግሬያለሁ። ልጅቷንም ይዘዋታል፣ ፋይሎቹንም ሁሉንም ይዘዋል፣ ደርሰውበታል። ስለዚህ ራስን ነፃ አውጣ። አንተ ውሻል ምን ማለት ከዚህ በኋላ እንቅስቃሴ ልታደርግ ይሄ ውሻ ልጅ ይኸውልህ ኤልያስ እየሰማኝ ነው? ቆይ በዚህ ለቀው መስሎታል ገና። ይሄ የውሻ ልጅ ሸለፈታም ከዚህ በኋላ ስለሚጠቅም ነገር ብታወራ ይሻላል። ኧረ ቆይ እሱ በዚህ በቀላል ምን ላቀጥ መስሎታል። ቆይ እሱ እንደሰራልኝማ ይሄ ውሻ ልጅ ይኸውልህ አሁን አቶ ኤልያስ አይደለም ሲጀመር ከዚህ በኋላ ቆይ ማንነቴን አያውቅም። ከዚህ በኋላ አንተ ይኸውልህ ስርዓትን ይዘህ ቁጭ በል። እንደዚህ መደንፋትን ምናምን አቁም። አሁን ከዚህ በኋላ ኧረ ውሻ ልጅ አሳየዋለሁ ገና ከዘር ማንዘሩ አስጠፋዋለሁ። ትሰማኛለህ? አሁን ስለምትጠየቀው አንተ ምንም አቅም ኖሮ የምታጠፋበት አቅም የለም። እሱ አሳየዋለሁ። ቆይ ውሻ ልጅ ገበና አሁን ይኸውልህ ትሰማኛለህ? የምትጠየቀውን ጥያቄ መልስ። እየሰማኝ ነው አይደል? አማርኛ ትሰማለህ? ውሻ ልጅ አሳየዋለሁ። ቆይ ባልሰራለት እኔ ሰው አድርግ እያናገርኩ ነው። እናቴና እህቴን የት ነው ያረካት? አንተ ሰውዬ እየሰማኝ ነው? ይኸውልህ ከዚህ በኋላ ሌላ ነገር እንዲደርስብህ ማትፈልግ ከሆነ ትሰማኛለህ አይደለ? ይኸውልህ ለምንድን ነው ማነግረኝ? ገባ ማትፈልግ ከሆነ እያንዳንዷን ነገር ተናገር። የት ነው ያሉት? እኔ የት እንዳሉ አላውቅም። ምን ማለት የት እንዳሉ አላውቅም? እኔ አላውቅም፣ የት እንዳሉ አላውቅም ማለት የት እንዳሉ አላውቅም ማለት ምን ማለት ነው? አንተ አይደለ እንዴ ከአክስቴ ጋር ከማዛ ጋር ተመሳጥረ እናትና እህቴ እንዲታገቱ ያደረከው? እኔ በፍጹም አላደረኩም። እንደዛ አላደረኩም ማለት ምን ማለት ነው? እኔ አላደረኩም። አንተ ከማዛ ጋር አብረት ስትሰራ የነበረ የዚህ ሁላ ሴራ ስታቀነባበር የነበርኩ አንተ አልነበርክ? ይሄንንም አውርቶላችኋል? ስላላወራልን ነገር አይደለም እየጠየቅኩ ያለሁት ስላለው እውነታ ነው እንድትመልስልኝ የምፈልገው። እናትና እህቴን የት ነው ያረካቸው? እኔ አላውቅም፣ የት እንዳሉ አላውቅም። ለምንድን ነው የምትለኝ? አላውቅም ለምንድን ነው የምትለኝ? በህግ አምላክ አላውቅም። ለምንድን ነው አላውቅም የምትለኝ? እኔ አላውቅም። የት ነው ያረካቸው? እኔ አላውቅም። በህግ አምላክ የት ነው ያረካቸው? በህግ አምላክ የት ነው ያረካቸው? በህግ አምላክ እኔ አላውቅም። የት ነው ያሉት? ማራ የምፈልገው አንተ ሰውዬ ትሰማኛለህ? የምትናገረው ነገር ተናገር እያልኩ በቃ አታስጨንቀኝ። ተረጋግቼ እነግርሃለሁ። ተረጋግቼ እነግርሃለሁ። ቢሻልህ የሚበጅህን ብትናገር ሌላ ጦስ ውስጥ ከኔ ጋር እንዳትገባ። የት እንዳረካቸው ከዛች ቆሻሻ አክስቴ ጋር ተመሳጥራችሁ እናቴንም እህቴንም አሳጥታችሁኛል። ትሰማኛለህ? እንደዚህ ትንሽዬ ጭረት ቢኖርባቸው አጠፋለሁ። አሁን የት እንዳሉ የት እንዳደረሳቸው ተረጋጋና የምታገኝበት መንገድ ልጠቁምህ እሞክራለሁ። ተረጋጋ። ሞክራለሁ ምናምን የሚባል ነገር የለም። አሁን ላይ እያንዳንዷን ነገር ይኸውልህ ስለኛ ማንነት ማን እንደሆንን እያንዳንዱን ነገር ጠንቀህ ታውቃለህ። ይሄን ነገር ስታደርግም ሆን ብለህና አስበህበት ነው ያደረከው። ስለዚህ ይኸውልህ የት እንዳረካቸው ብቻ እንድትነግረን ነው የምንፈልገው። አሁን ላይ ይኸውልህ ሲጀመር ስለአንተ ማለት ነው ከዚህ በኋላ ምንም ነገር የሌለህ ከዚህ በኋላ በህግ ጥላ ስር ነው የምትቀመጠው ከዚህ በኋላ። ነገር ግን ማለት ነው ያን ነገር ለማድረግም እናታችንና እህታችንን የት እንዳረካቸው ትናገራለህ። ካልተናገርክ ግን ማለት ነው ከእስሩ በላይ እኛ የምናደርስብህ ጉዳት ከፍተኛ ነው የሚሆነው። ስለዚህ የሁሉ ነገር እንዲፈጠር ማትፈልግ ከሆነ የት እንዳረካቸው እያንዳንዱን ነገር ተናገር። ያው እኔ የምነግርህ ነገር ምን መሰለህ፣ እኔም ራሱ ይኸውልህ ቼኑ ትልቅ ነው። ትላልቅ የመንግስት ባለስልጣናት ያሉበት ነው የሚመስለው ቼኑ እና እውነቴን ነው የምለው እናንተ ራሱ እንትን እናት ለማግኘት ከፈለጋችሁ እውነቴን ነው የምልህ ራሳችሁን ነፃ አውጡ፣ ከዚህ እንቅስቃሴ ውጡ። እኔ ራሱ ፈልጌው አይደለም እዚህ ላይ ገባሁ። አንተ ያሁን ላይ እንድትመክረን አይደለም የምንፈልገው፣ እኛን ከዚህ ነገር ውጡ ምናምን እንድትለን አይደለም የምንፈልገው። እናታችንን የት ነው ያረጋችኋት እያልንህ ነው። ይኸውልህ እጁ ረጅም ነው፣ ድርጅት ነው፣ ግዙፍ ድርጅት ነው፣ በአውሮፓ ማህበረሰብ ምናምን የሚደገፍ ነው፣ በዶላር የሚንቀሳቀስ ድርጅት ነው ከጀርባ ያለው እና ይሄ ነገር በጣም እውነቴን ነው ለእናንተም እኔም ፈልጌው አይደለም። ቤት አከራይቻቸው በአጋጣሚ ነው የተገናኘ ነው እና ለስራውም ፈልጌው አይደለም የገባሁት እኔ። ይኸውልህ አሁን ልሰማ ፈቃደኛ ነኝ።
በስነ ስርዓት ግን የሚጠቅመኝ ነገር ነው መስማት የምፈልገው። ስለማይጠቅመኝ ነገር እንድትነግረኝ አልፈልግም። ስለዚህ መናገር ትችላለህ። እና እኔ የምልህ ምንድነው እኔ መጀመሪያ ምንም ገቢ የሌለኝ ሰው ነኝ እና የሆነች ቤት ኪራይ ማገኛትና ድርጅት ውስጥ ተቀጥሬ ነው የምሰራው እና የዛች ገቢ ነው ቤተሰቦቼን ማስተዳደረው ልጄን ማስተምረው ምንም ነው እና ግን የዋለ ስገባም ሰውጣም ሰው በርግጥ ኮሜንት ይሰጠኛል፣ አስተያየት ይሰጠኛል፣ ሰላማችን እንደፈረሰ የተለያየ ነገር ይሉኛል፣ ተከራዮቹ ለምን አታስወጣም ምናምን ይሉኛል። እኔ ብዙ ጊዜ አይ ለምን ገንዘባቸው እስከከፈሉ ለምንድነው በሚል እንትኑ እየበዛ መጣ። አሉባልታ ጎረቤቱ ለምንድነው ሰላማችን እንደፈረሰ የሚል የተደጋገመ ጥያቄ ሲመጣብኝ በቃ ሄጄ ምንድነው ምናምን ብዬ ላጣራ በሄድኩበት ሰዓት በቃ ላይን ማይታመን ነገር አየሁኝ እና ማለት የተማሪዎች ዶክመንት ምንድነው ይሄ ምናምን የት ነው ያየኸው? የራሴ ቤት ላይ ያከራዩዋቸው ሰዎች ምንድነው ለምንድነው የአካባቢ ሰው እንደዚህ ማን አስገብቶ ወይስ ራሴ ሄደ? ለምን የተደጋገመ የጎረቤት እንትን ሲገጥመኝ ጊዜ እጄ ላናግራቸው ፈለኩኝ። ቤቱንም ከአካባቢ ሰው ይበልጥብኛል ብዬ እንዲለቁም አረኳቸው። በተሰጣቸው ህግ 3 ወር መቆየት እንችላለን ገንዘባችን እስከከፈልን ምናምን አሉ። ያው ከሌላ ሰው ጫና ፈጥሬ ውጡ ማለት እንዴት ይችላል ብዬ እኔ ምንም እንደዚህ ያለ ነገር አልመሰለኝም። ከጀርባቸው ሌላ ነገር ያለ አልመሰለኝም። ከዛ የሆነ ቀን እንደዚህ ዝም ብዬ ስገባ ቤቱ ላይ ያልጠበቁት ከፍተህ ገብተህ ነው? እነሱ በሌሉበት ነው ገባው ምትል? አዎ እነሱ በሌሉበት ተመሳሳይ ቁልፍ ስለነበረኝ ምንድነው እንደዚህ አካባቢ ሰው የሚያስቆጣው ምንድነው እንደዚህ የሚያበሳጨው ስል ምን ጉድ ቢኖር ነው ብዬ እኔ ጋር በነበረው ቀሪ ቁልፍ 3 ቁልፍ ነበር፣ አንድ ሰጧቸው፣ አንድ ቀሪ በዛ ከፍቼ ስገባ ቤቱ ላይ የተለያዩ ወጣት ፎቶግራፍ፣ የተማሪዎች ዶክመንት ምናምን ነው ያለው። ከዛ ይሄንን ባየው ሰዓት አጋጣሚ እዛ ጋር ቤቱን እንዲጠብቅ ያስቀመጡት ሰው ነበር መሰለኝ አይቶኛል ያንን ድርጊት ሳደርግ። ከዛ በቃ እንዳየው ነገራቸው ለበላይ አለቆቹ። በላይ አለቆችም መጡ ደረሱብኝ። በቃ ይሄ ሚስጥር አውቀሃል፣ ስለዚህ ይሄንን ካየ ይሄ ነገር ደግሞ ካንተ ወጣ ማለት በቤተሰቤ ላይ በእኔ ላይ ትልቅ ህይወቴን ሁሉ ሊነጥቁ እንደሚችሉ ነገሩኝ እና አንድ ያለ አማራጭ ወይ ከኛ ጋር አብረን መስራት እንዳለብህ አንዛ ቤቱንም እንደማይለቁልኝ አልበለዚያ ለቤተሰቤም ለኔም ለልጄም ትልቅ አደጋ እንዳያበበ ነገሩኝ። ያው ለልጆቼ ነው የምኖረው ለሚስቴና ለልጆቼ ስለ እንደውም እሷን ራሱ ቤቱ ጋር እንዳትደርስ ምናምን ብለው ነበር። እንደውም እንትናችን ማለት ነው ቤቱ አካባቢ ራሱ ባለቤቴ እንዳትደርስ ልጆቼም እንዳይደርሱ እና በቃ ሚስጥር ነው ትልቅ ሚስጥር ነው ብለው አስፈራሩኝ። ያው ከማንም ሰው ህይወትን ማቆየት ነው የሚፈልገው ብዬ ሳልወድ በግዴ ነው በፍላጎት ሳይሆን በቃ ሳልወድ በግዴ ከነሱ ጋር እንድሰራ ተገድጄ ነው ራሴን ለማቆየት ብዬ ነው። እሺ እዚህ ስራ ውስጥ በእንደዚህ አይነት መንገድ ገባ በግዴታ አስገቡ እንበል ችግር የለው። የኔ እናትና እህትን እንዴት ነው የት ነው ያረካቸውስ? ምን እየሆኑ ነው? በአሁኑ ሰዓትስ ምን እየደረሰባቸው ነው ያለው? ወዴትስ ወስደን ምንድን ነው ያደረካቸው? ያው ማንም ሰው መጀመሪያ ራሱ ማኖር ስላለበት እኔ አሁንም የምነግራችሁ ነገር ቢኖር እንትን በሉ በቃ ይሄን ማስጨነቁን ትታችሁ ሌላ ዘዴ ብትፈልጉ ይሻላል ብዬ ነው የማስበው። እናትና እህትንም ቢሆን ባስጨነቃቸው ቁጥር ሌላ ነገር ነው የሚሆነው። ስለዚህ እናንተ ይሄን ከዚህ ስራ ብትወጡ ይሻላል ብዬ ነው የምላችሁ። ይሄ ስራ ጭራሽ እኔ ይሄንን ስራ ስሰራው እንድታቅ የምፈልገው ነገር ምን እንደሆነ ታውቃለህ? እኔ ይሄንን ስራ ስሰራው ወድጄና ፈቅጄ ነው። ለሚደርስብኝ እያንዳንዱ በደሎችና እያንዳንዱ ስቃዮችን ለመቋቋም ቆርጬ ነው የተነሳሁት። እውነትን ለመታገል ፍትህ ለማስፈን እና ደግሞ እያንዳንዱ የተበደለ ሰው ደግሞ የበደሉን ካሳ እንዲያገኝ እዚህ ጋር ነው የቆምኩት። ዛሬ እናትና እህቴ ስለሆኑ ብቻ አይደለም። አይ ሙያዬ ኩራታ አስደስቶኛል። ለሙያ ማች ሆኖ ግን የሚቻሉ አይደሉም ነው ሰማኛል። አሁን ይወል እንድትመክረን ወይም ደግሞ ሌላ ነገር እንድታረጋ ነው የምንፈልገው። አሁን ምን የት ነው ያረካቸው ብቻ ነው እንድትመልስልን የምንፈልገው። አሁን እናታችን የት እንዳረካቸውና በተጨማሪም እንዴት አርጋችሁ እንዳገታችሁ እንድትነግረን እንፈልጋለን። የት ነው ያረካቸው? ንገረኝ፣ ጊዜ አታቃጥልብኝ።
እኔ አላቅም ማለትም የኔ ከኔ በላይ ሊሰራ የሚችል የተዘጋጀ ሰው አለ። እሱ ምናልባት እሱንም ደግሞ አታገኙትም። አሁን እኔ እየጠየቅኩ ያለሁትና እንድትነግረኝ የምፈልገው የት ነው ያደረካቸው እናትና እህቴን? ይኸውልህ እናትና እህትን መጀመሪያ እኔ ወደ ስራው እንደዚህ ቀላል መስሎ የነበረ እንደው ህይወቴን ባስነጥቅ ይሻለኝ ነበረ ስቀላቀለው እና መረብ እንትን ያሉኝ መጀመሪያ ለካስ እናንተ እንደምትከታተሏችሁ ያውቃሉ። እናንተ እንደሚከታተላችሁ ሳይ ከዛ ለነሱ ማን ነው ቅርብ የሚለውን እንትን አሉና ከመዓዛ ጋር ግንኙነት እንድፈጥርና ከመዓዛ ጋርም ደግሞ የፍቅር ጨዋታም እንድንደራረግ ምናምን እንትን አሉ። መዓዛ ማለት ያንተ አክስት እና በሷ በኩል የሆነ ነገር እነሱ ወጪ አድርገው የሆነ ሴሬሞኒ ተዘጋጅቶ በዛ አይነት መልኩ ነው እንግዲህ እንትን ያለችው። አሁን እኮ ምንድነው ያገታችኋት? እሺ አንተ ከመዓዛ ጋር ተመሳጥረ ነው እያልከኝ ያለው። ከመዓዛ ጋር ሲጀመር አብራችሁ ሆናችሁ አንድ ድርጅትም ትሰሩ እንደነበረ ከመዓዛ ጋር አብራችሁ እየሰራችሁ እንደገና የተሻለ ስራ ቤትም ድረስ እንደምትሄድ እኮ አውቅ ነበር እኮ። መዓዛ ቤት ውስጥ እየገባህ የተለያዩ ፕሮግራሞችን እያዘጋጃችሁ እንደምታሳልፉም አውቅ ነበር። እናቴንም በዛ ፕሮግራም ምክንያት ብላችሁ ነው እናቴም እህቴም ያለ ጠባቂ እንድትመጣ ካደረጋችሁ በኋላ መንገድ እንድትቀይር በማድረግ ይወሰዳችኋት። ግን አሁን እኔ ከዛ በኋላ ምንድነው የተፈጠረው? አሁን ያሉበት ደረጃስ እንዴት ነው? ምን ላይ ነው ያሉት የሚለውን ነገር ነው እየጠየቅኩት። አሁን እናትና እህት ያሉበት ደረጃ እኔ ምንም አውቀው ነገር የለም። በቃ እኔን አስጨንቀውኝ በቃ በሰዓቱ ያንን ነገር እንዳደርግ ለካስ መረባቸውን ሲዘረጉኝ ያልተረዳው ነው። ከዛ በኋላ የሆነውን እኔ ምንም ማውቀው ነገር የለም። የዛን ቀን ከመዓዛ ጋር እንትን አልን። በእርግጥ አብረን ነበረ ከመዓዛ ጋር ሌላም ስራ ልንሰራ ተነጋግረን ነበረ። አዎ እንዳልከው አንቺታችሁ ለማን ይሰጣችሁስ? ነው ምንድነው ያደርጋችኋችሁ? እኛ በቃ እኔ ስራ ድርሻዬን እዛ ጋር ነው የጨረስኩት። ማለት ያንን ፕሮግራም ያንን እንትን እንዳደረግ ተደረኩኝ። ከዛ በኋላ ያለው ነገር እኔ ምንም ማውቀው ነገር የለም። አሁን እኔ እያልኩ ያለሁት የት ነው የወሰድካቸው ነው? ለምን ታስለፈልፈኛለህ 40 ጊዜ? አይደለም እኔ መዓዛ የእናትና እህትን የት እንዳሉ አላውቅም። እና እኔ ግዴታዬ አለቃ አለኝ። አለቃዬ ያዘዘኝ በቃ ያ ዝግጅት እንዲዘጋጅና ከዛ በኋላ እንዲወሰዱ እና የት ያደርጋቸው የት ይወሰዳቸው። ከዛ በፊት እንደውም ከመዓዛ ጋር ብዙ አውርተን ነበር፣ ሌላም ቢዝነሶች ልንሰራ ማለት ነው። ከዛ በኋላ መዓዛንም አሰወራት፣ እናትና ልጅንም እናትና እህትንም አሰወራ። የት እንዳደረገ እኔ አላውቅም። አንተ ወስደህ ሰጠኸው ነው? በቃ የኔ ስራ እዛ ጋር ነው ያለቀው። በቃ አዘጋጅ ተባልኩ፣ አዘጋጀው። ከዛ በኋላ ያለውን ነገር አላውቅም እኮ። እናትና እህቴን ምንድነው ከዛ አንተ አገትካችሁ? ከዛ በቃ የድርጅቱ እንትን ነው። በቃ የኔ ሚሽን ማገት ነው። በቃ እንዲታገቱ ማመቻቸትና ከታገቱ በኋላ እኔ ያለውን ነገር አላውቅም። እንዳቅም አይፈለግም መሰለኝ። እዛ ጋር እኔ አለቃዬ ብርሃኑ አስረከብኩ ለብርሃኑ። ከዛ በኋላ ያለውን ነገር እኔ ምንም አላውቅም። ለብርሃኑ ወስደህ ሰጠህ? ብርሃኑ ነው ይሄንን ስራ የሚያሰራ? አለቃዬ እሱ ነው የሚያሰራ። አሁን እኔ በምን አይነት መንገድ እያወራህ እንዳለ ራሱ ግራ የሚያጋባ ነገር ነው። ግን ደግሞ አሁን እኔ ግን አንድ ያልገባኝ ጥያቄ ቅድም ሲያወራ ሳሚ ያለው ነገር አለ። መዓዛንም ሰወሯት የሚል ነገር ነው እያወራኝ ነው። ወዴት ነው የሰወሯት? እኔ በቃ ከዛ በፊት እንደውም ብዙ አውርተን ነበር። ሌላም ቢዝነሶች እንደምንሰራ ከመዓዛ ጋር ብዙም ነገር በሷም በኩል ቢዝነሶች እንደሚፈጠሩ እኔም ቢዝነስ እንደሚፈጠር አውርተን ነው። ከዛ በኋላ ግን ይህንን ነገር እንዲታገቱ ከተደረገ በኋላ መዓዛንም የተወሰዳት አላቅም። ይሄን ነገር አንተን አይመለከትም። ሲጀመር እኮ እገታው ከተፈጸመ በኋላ እገታውን ስራችሁን ከሰራችሁ በኋላ አንተም መዓዛም ክፍለ ሀገር እንደሄዳችሁ ነው እኛ መረጃ የደረሰን። ነገር ግን ስናጣራ ደግሞ አንተ ጭራሽ ክፍለ ሀገር እንዳልሄድክና እዚሁ ሆነ ለቤተሰቦችህም ክፍለ ሀገር እንደሄድክ እንደተናገርክ፣ ማንም ሰው የሚፈልጋቸው ሰው እንኳን ቤት ድረስ ቢመጣ እንኳን የውሸት ነገር ተናግረው እንዲመልሷቸው እንዲያደርጉ ያደረከው አይደል?
አሁን አንተና ማዛ አብራችሁ እንደነበራችሁ ጠንቅቀን እናውቃለን። ስለዚህ እሷ ሴት ነው ያለችው፣ ማዛ ሴት ነው ያለችው፣ አንተም እዚሁ ነበርክ። ምናልባት እንዳንተ እሷም የሆነ ቦታ ሰውራችሁ አስቀምጣት ነው እሷንም። አይ ልትረዱኝ ይገባል። እውነት ነው፣ እኔ ትልቅ ሰው ነኝ አልዋሽም። ማዛም ሆነ የሳሚ እናትና ልጅ ከዛ በኋላ ነው ያለውን ነገር አላቅም። ለአቅም አልተፈቀደልኝም። ብጠይቅም አንተ ምን አገባህ የሚል መልስ ነው የተሰጠኝ። አንተ እኮ ትዳር እያለህ እኮ በትዳርህ ላይ ሌላ ሰው ለመያዝ ሌላ ነገር ለማድረግ እየሞከርክ የነበርክ ሰው ነው። ሲጀመር ይኸውልህ እኛ ሲጀመር ይኸውልህ ማጣራት ያለብን ነገሮች ማጣራት ባለብን ልኩ ማጣራታችን አይቀርም። ነገር ግን አጣርተን ደግሞ በምንደርስበት ነገር ይኸውልህ አንተ እያንዳንዷን ሰው ስትነግረኝ የነበረው ነገር ላይ ውሸት ከተጨመረበት ውሸት ካለበት ይኸውልህ ህይወትን ከባድ እንደምታደርገው እንድታውቅ ፈልጋለሁ። ስለዚህ የምታውቀውን ነገር ትነግረናለህ። ይኸውልህ የምታውቀው ነገር አንደኛ ማዛ የት እንዳለች ጠንቀህ ታውቃለህ። ምክንያቱም ከዚህ ነገር ሁሉ ጀርባ እያወራችሁ እያንዳንዷን ነገር ስታረጉ ስለነበረ ማለት ነው። እገታው እንደተፈጸመ ነው ማዛም የጠፋችው አንተም የጠፋው በዛ። ስለዚህ የሁሉ ነገር የሆነው ደግሞ በአጋጣሚ ሊሆን አይችልም። አስባችሁበትና ሆን ብላችሁ ያደረጋችሁት ነገር ነው። ስለዚህ እንድትነግረን የምንፈልገው ነገር ምንድነው? የእናታችንን ለብርሃኑ አሳልፌ ሰጥቻለሁ ነው እያልክ ያለው። እሱንም ይኸውልህ ማረጋገጥ ባለብን ልኩ እናረጋግጣለን። ነገር ግን መዓዛ የምትባለውን ሴትስ የት እንዳረጋችኋት እንድትነግረኝ ፈልጋለሁ። የት እንዳለች እኔ የት እንዳለች አላውቅም። መዓዛም ሆነ የሳሚ እናትና እህት የት እንዳሉ አላውቅም። እና እሺ አቶ ብርሃኑ የሚባለው ሰው የት ነው ያለው? እና በአጠቃላይ እናንተ እየሄዳችሁ ያላችሁት ነገር ትክክል አይደለም። ይኸውልህ ስለሱ አይደለም እያወራ ያለሁት። አቶ ብርሃኑ የት ነው ያለው? አለቃዬ አቶ ብርሃኑ ነው፣ ለሱ ነው ያስረከብኳቸው ብለሃል። ስለዚህ ከሱ ጋር ያላችሁ ግንኙነት አለ። እነሱ ጋር ነው እየሰራህ የምትገኘው አሁን ላይ። ስለዚህ አቶ ብርሃኑ የት ነው ያለው? እንዴት ነው የምናገኘው አቶ ብርሃኑ? እኔ ባደኩ ነው የሚሻላችሁ። ማግኘት ይከብዳል። አቶ ብርሃኑ ምናልባት እኔ ራሱ በስልክ እንጂ በአካል አላውቀውም። ትእዛዝ ይሰጠኛል፣ ትእዛዙን ማስፈጸም ነው። ትእዛዙን ማስፈጸም ካልቻልኩኝ ህይወቴ አደጋ ላይ ነው ያለው። በስልክ ብቻ ነው የምትገናኙ? አዎ በስልክ ነው የምንገናኘው እንጂ ምናልባት ጻፊዋን ነው እኔም በአካል ልታገኝታኝ አንዳንዴ አስፈላጊ ሲሆን በእጅ የሚሰጣጡ ነገሮች ካለ እሷ ልትሰጠኝ ትችላለች እንጂ እኔ አቶ ብርሃኑን በስልክ እንጂ በአካል አላገኘሁም። አሁንም ለእናንተም ይገኛል ብዬ አልገምትም። እያልክ ያለው አቶ ብርሃኑን በአካልም አግኝቼው አላውቅም፣ ከሱ ጋር ምንም አይነት ግንኙነት የለኝም፣ በጻፊው በኩል ብቻ ነው የምንገናኘው እያልክ ነው? አዎ ጻፊዋ ነች፣ ሁሉ ነገር እሷ ታቀርብልኛለች። በጻፊዋ በኩል የት ነው ያለችው ጻፊ? አንተ በእንደዚህ አይነት ነገር ቆይና እንዴት ይህ ሁሉ ነገር ሲፈጠር ህግ እንደሚያውቅ ሰው በህግ አምላክ ያዙ ይልቀቁኝ ስትል ነበር። አንተ ስለ ህግ እንደዚህ የምታከውነ ይህ ሁሉ ነገር ሲፈጠር እንዴት ለህግ አሳልፈህ አትናገርም? ያው ህይወት እንዴት ህይወት ያጣብቅኝ? ወንጀለኛ እንዴት ትተባበራለህ? ሌላው ቢቀር ራሱ ወንጀለኛ ቤት ላይ ገባ፣ ወንጀለኛን ከቤት ለማስወጣት ወንጀል እንደሚሰራ ስታውቅ የወንጀሉ ተባባሪ ወንጀለኛ ስላስፈራራ የወንጀሉ ተባባሪ እንዴት ለመሆን ትፈልጋለህ? አይ ከኔ አልፎ በቤተሰቦቼ ላይ ሊመጡ እንደሚችሉ በቃ እጃቸው በጣም ረጅም ነው። ስለዛ ምን በፍርሃት ተሸብቤ ነው እኔ ራሱ እየሰራው ያለሁት። ፍርሃት ምን ያደርጋል? አሁን ለህግ ብትናገር ኖሮ ይሄ ሁሉ ነገር ይሄ ሁሉ መስመር ባይስት ይሄ ሁሉ ምስቅልቅሉ ባልወጣ ነው። መጀመሪያም ስንት ሰዎች እንዲበላሹና ስንት ሰዎች አይምሯቸው እንዲያብድ እንደ ፈቃደኛ እንደሆንክ ታውቃለህ። ግን ይሄን እነዛ ተማሪዎች ምን እየተደረጉ እንደሆነ ታውቃለህ? አይ ብዙ ጊዜ እንደምታየው የህግ ከሌላው አስተማማኝ አይደለም እና ህይወቴን ደግሞ ከፍርሃት የተነሳ እኮ የህግ መላላት በራሱ እኔም አንተ ይሄ እንትን ባይልልህ እንኳን መና ስለሚሆኑ ተማሪዎች አይምሯቸው ስለሚነካ ተማሪዎች ነገ ሀገር ሊረከቡ ስለሚችሉ ተማሪዎች እንደዚህ መምከር ምንም የሚያሳስብህ ነገር የለም። ነገ አንተ ለማን ነው ሀገር የምታስረክበው? ለልጅህ አይደል እንዴ? ልጅህ ነገ ላይ ጥሩ እንድትኖር አይደል እንደ ሁሉ ነገር የምታደርገው? ሌላውም እኮ እንዳንተ ልጁ ጥሩ ነገር እንዲኖር ይፈልጋል። በተጨማሪም ሀገር እንድታድግ ደግሞ ጎበዝ ተማሪዎች ሀገር ሊጠቅሙ የሚችሉ ሰዎች ያስፈልጋሉ። እነዚህን ሁሉ ሰዎች መና እያደረጋችሁ አንተ እንዴት ነው ቆይ ጤነኛውን መኖር የምትችል? ይሄን ሳላስበው ቀርቼ አይደለም እኮ ይሄን ያንዳንዷን ነገር እያረክ ያለው አሰበበትና ሆን ብለህ ነው ማለት ነው። አይ በትዳሬ በሚስቴ በልጆቼ እንደሚመጡ ከፍራቻ አኳያ ነው እንጂ በፈልጊዋና አንተ ለትዳርና ለልጅህና ለሚስትህ ብታስብ ኖሮ ተጨማሪ ውሽማ ለመያዝ ተጨማሪ ብልግናዎችን ለመስራት ዳር ትል ነበር። ያ እኮ ተፈልጎ የተደረገ ነገር አይደለም። በቃ ራስን ለማቆየት የሚደረግ ነገር ነው እንጂ እኮ አይደለም እኮ ከልብ የምትሰጠው የፍቅር ግንኙነት እኮ አይደለም እኮ። ግን ራስን ለማቆየት ካለበት አጣብቅኝ ነው።
እኔ ምን አይነት ነገር ቀድም እሺ አብራህ የመጣችው ልጅ ማን ናት? ምንድን ናት? እሷ ነች። በሷ በኩል ነው እንትን የሚልልኝ። ቆይ ለማንኛውም እስኪ እሷ ትግባና ያለውን ነገር አስገቧት እስኪ።